አሽከርካሪው የመብራት ምሰሶ ገጭቶ 1 ሚሊዮን ብር መቀጣቱ ተነግሯል። የተቀጣውም ፖሉንም አሰርቶ እንደሆነም ታውቋል። የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ? እንደውም እኔ እኮ ብዙም ታምሪያለሽ ምናምን የምባል ሰው አይደለሁም። ብዙ አታምሪ የሚለኝ ሰው ማለት አለ። ሰላም ውድ ቻናል ቤተሰቦች እንደምን አላችሁልኝ? ዛሬ እንደተለመደው በወቅታዊና መነጋገሪያ በሆኑ ቪዲዮዎች ተመልሼላችሁ መጥቻለሁ። ታዲያ ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ይህን ቻናል አሁኑ ሰብስክራይብ አድርጉና ቤተሰቡን ቪዲዮቻችንን እንደምትወዱ ስለማልጠራጠር አሁኑ ላይክ አድርጋችሁ ጀምሩ። ሀሳብ አስተያየቶቻችሁን ኮሜንት ላይ መስጠት እንዳትረሱ። ዛሬ እንደተለመደው የተለያዩ ቪዲዮዎች ይኖሩናል። እንግዲህ ከቪዲዮቻችን መካከል የሚሆነው እንግዲህ አንዱ የቃል ኪዳን ጥበቡና የእንግዳ ሰው ሀብቴ አነጋጋሪ ፎቶ አለ። እሱ ቪዲዮ ወደ መጨረሻ ላይ የምናየው ስለሚሆን እስከ መጨረሻው ድረስ ከኛ ጋር ቆዩ። እንዲሁም ደግሞ የኢቲኤፍሲ እንግዲህ ውድድር መድረሱ እናውቃለን። ውድድሩ ከመድረሱ በፊት እንግዲህ የተለያዩ ጸቦች እየተካሄዱ ይገኛሉ። እንግዲህ እሱንም ምንድነው የሚል የምናየው ይሆናል። እንዲሁም ደግሞ ስለ ፌሚኒዝም እንግዲህ አንዳንድ የመጡ ያሉ አንዳንድ ሞደርናይዜሽኖች እንግዲህ እያመጧቸው ያሉ ፌሚኒዝሞች በጣም አከራካሪ እየሆኑ ነው። የተሳሳተ መንገድ እያዙ ነው። ስለነሱ ማሳባችን እስከምናነስ ይሆናል። እስከመጨረሻው ድረስ ከኛ ጋር ቆዩ። ወደ መጀመሪያው ቪዲዮ እንለፍ። አሽከርካሪው የመብራት ምሰሶ ገጭቶ 1 ሚሊዮን ብር መቀጣቱ ተነግሯል። የተቀጣውም ፖሉንም አሰርቶ እንደሆነም ታውቋል። የሆነው በአርባ ምንጭ ከተማ ሲሆን በኮሪደር ልማት የተተከለ ስማርት የመብራት ምሰሶ በመግጨት ጉዳት ያደረሰ አሽከርካሪ ፖሉን ወደ ነበረበት እንዲመልስና 1 ሚሊዮን ብር እንዲቀጣ መደረጉን የከተማዋ ደንብ አስከባሪ ጽሕፈት ቤት አስታውቋል። እርምጃው የተወሰደው ከትራፊክ ፖሊስና ከህዝብ በተገኘ ጥቆማ ሲሆን የህዝብ ሀብት የሆኑ የኮሪደር ልማት መሰረተ ልማቶችን መጠበቅ የሁሉም ዜጋ ኃላፊነት እንደሆነ የጽሕፈት ቤቱ ኃላፊ አሳስበዋል። ታዲያ እናንተ በዚህ ቅጣት ዙሪያ ምን ሐሳብ አላችሁ? ጻፉልኝ። እንግዲህ ቤተሰቦች እንደሰማችሁ ነው ቅጣቱ አግባብ ነው ብላችሁ ታስባላችሁ? እንግዲህ ያውን ከሰው ነፍስ የንብረት እንትን ቫልዩ የተሰጠበት ጊዜ ነው የሚመስለኝ። በቃ አደጋ ይደርሳል። ካሰራ በኋላ 1 ሚሊዮን ብር ቅጣቱ አግባብ ነው ይያላስ። እስቲ እናንተና ሐሳብ ኮሜንት ላይ ጻፉልኝ። ቼስ በጫኝና ወራጆች ያልተማረረና ያልተሰላቸ ሰው የለም። እዚህ ጋር ቪዲዮ ላይ የምታዩቸው ሰዎች ባልና ሚስት ሲሆኑ ከእናንተ ውጪ ማንም እቃውን አያወርድም ተብለው የቤት እቃቸውን እያወረዱ ነው። እናም እዚህ ጋር እንደምታዩት አንዱ ሌላ ሰው እንዳያወርድ እንዲቆመው እየጠበቀ ነው። እናም ይሄ ነገር እዚህ ቦታ ላይ ብቻ አይመስለኝም። ምክንያቱም በጫኝና ወራጅ ያልተማረረ ሰው የለም። እሺውና አውርዱ እንኳን ቢባሉ የሚጠሩት ሂሳብ ማይቀመስ ነው። እናንተስ እንደዚህ አይነት አጋጣሚ ገጥሟችሁ አውቃል? ለማንኛውም እስኪ በጫኝና ወራጅ ምክንያት የገጠማችሁን ገጠመኝ ኮሜንት ላይ አስቀምጡልኝ። ቤተሰቦች እንግዲህ ቪዲዮ እንዳያችሁት ነው። እንግዲህ እኛ ካላወረድ ነው ማንም ማይወርድላችሁ፣ ከፈለጋችሁ ራሳችሁ አወርዱ ተብለው ነው ባልና ሚስቶች ይሁሉ እንግዲህ ራሳቸው እየወረዱ ያሉት። ይሄ ነገር በጣም ብዙ ሰዎች የተቸገሩበት ነገር ይመስለኛል። እኔ የህግ አካላቶች ለምን ትኩረት እንደማሰጡት አላውቅም። የሰፈር ማንኛውም ጋጠወጥ ሰው ሌላ ስራ ፈልጎ መስራት እየቻለ ሰው ኑሮ የቤት ኪራይ እያማረረው ነው፣ ስንት ነገር እያማረረው ነው። በዛ ላይ የሚጠይቁት ራሱ እንትን ያለ አግባብ ያሌለው በቃ በጣም ፌር ያልሆነ ቫልዩ ነው የሚጠይቁትና በጣም መንግስት ይሄንን ነገር ማየት አለበት ብዬ አስባለሁ። የህግ አካላቶች እንደዚህ አይነት ሰዎች ላይ በጣም ተመጣጣኝ የሆነ ቅጣት ሊሰጧቸው ይገባል። በጣም ሰውን አማረዋል። መማርክ ጠቅሞሃል? ምንም አይጠቅም። ጸጸቱ ራሱ እስከዛሬ አልወጣልኝ። ተቀበኝ እስከ 8 ከተማርክ በቂ ነው። አረ ምንም አይጠቅም። ይሄው ግራጁዌት አድርጌ ቁጭ ብያለሁ። የምር አዎ ተጠቅሜያለሁ። ምን ተጠቀምሽ? ብዙ ነገር ካለማወቅ ማወቅ እንደሚሻል ማውቂያለሁ። አልጠቀመኝ። በጣም ነው የጠቀመኝ። እንዴት? ያው እስካሁን የተንከራተትኩ ነው። አንቺ ወይ አንተ መማርክ ጠቅሞሃል? ኮሜንት ላይ ቤተሰቦች እንግዲህ በዚህ ላይ ምን አስተያየት አላችሁ? እንግዲህ አሁን ላይ መማር ምናምን አለመማርን በጣም እንደ ጥሩ ነገር እየተደረገ እየተወሰደ ያለበት ሰዓት ነው። ኦፍ ኮርስ አሁን በሰው በትምህርት ተመርቆ ምናምን ከሚያገኘው ይልቅ በሙያ ምናምን የሚገኙ ነገሮች የተሻሉ ናቸው። ግን አለመማርን መደገፍ ማለት በጣም አላዋቂነት ነው። የፈለገ በሙያም በምንም ይሁን ቢያንስ የተወሰነ ያክል ፊደል መቁጠር አለብን እንጂ አለመማርን ምንም እንደማይጠቅም ማድረግ ለትውልዱ ማስተላለፍ ጥሩ ነው ብዬ አላስብም። ልጄን ለማስመዝገብ ያንን ውሻ ሰውዬ ማግኘት አለብኝ ተባልኩ። ማለት ብቻዬን ልደት ካርድ ማውጣት አልቻልኩም። ጋይስ ይሄ ፌር ነው ማለት ግዴታ ነው እንደ አባት እዚህ ምድር ላይ ማን በለፋ ነው፣ ማን በታመመ ነው፣ ማን በተገለለ፣ ማን ድቃላ በተባለ ነው እሱን አባት ብዬ የማቀርበው? ጋይስ እንደ መብት አይደለም እንደ ያለ መፈለግ። ጋይስ ምን አይነት ሀገር ላይ ነው የምንኖረው? እግዚአብሔርን ማማን ማስመዝገብ አልቻልኩም። ምን አይነት ህግ ነው? አባት መቅረብ አለበት። አባት ሁሉ ምንድነው አባት? እበትም እኮ ትል ይወልዳል። ጋይስ ምን አይነት ቡልሽት ሀገር ነው በእናታችሁ? ቤተሰቦች እንግዲህ እንደሰማችሁት ይሄ ነገር አግባብ ነው ብላችሁ ታስባላችሁ? ሰው በተለያየ ምክንያት ሊፋታም ይችላል። ሰው በተለያየ ነገር ሊኖር ይችላልና ልጅቷ እንግዲህ እንደሰማችሁት የልጁን አባት ካላመጣች ትምህርት ቤት አይመዘገብም ልጁ ብለዋት ነውና በዛ በጣም ተናዳ ነው።
ይሄ ደግሞ አግባብ ነው ብዬ አላስብም። ልጁን ብቻ የምታሳድገው ከሆነ የአባቱ መገኘት ግዴታ ነው ብዬ አላስብም። እንደኔ አንደሳለሽ ደሞዝ ተጨምሮልኛል። ስንት እንደተጨመረልኝ ታውቂያለሽ? 40 ብር። እኔ ጌታ ምስጋና ይግባው። ሰይፈኛው ሚካኤል ፈጣን ላው የገብረ መንፈስ ቅዱስ ረሰኛው ጊዮርጊስ ምስጋናችሁ የእናንተ ምስጋና ይግባ። በቃ ዞር በል። ምስጋናው ያንተ ነው። ምስጋና ለምን ራውት የምትይው? ምስጋና ይግባ። ለሰው አይደለም እኔ ለእግዚአብሔር ነው። እሺ ልብስሽን ልበሽ። ከእግዚአብሔር የበለጠ 40 ብር ቀላል ነው እንዴ? ቅልጥፍ ያረክ ኑሮህን አሻሽል። በቃ ሀብት መጣ እኮ በቃ። ሁለት ቡና ስንት? 60 ብር። ለምን ቡና 60 ብር ገባ እኮ ሲኒ ቡና ማርያም ምን ትቀጣ? እግዚአብሔር 60 ብር ከፈልከ? 60 ብር። ሁለት ቡና ሁለት ቡና ለሁለት ቡና 60 ብር። እግዚአብሔር 30 ገባ። 30 ብር እኔ እኮ ባይጠጣ ይሻላል እኮ ማርያም ባይጠጣ እግዚአብሔር ቢቀር ይሻላል። ይሄ ነው አቦይ ተስፋይ ናሳራን ሰዎች እንዳያቸዋቸው ነው እንግዲህ እኛ በእነሱ ዘመን በኖረን የሚያስብል ነው። እንግዲህ አሁን ቡና 60 ብር በጣም ገርሟቸው ነው እንግዲህ ያስገርማል። ያው እነሱ እንግዲህ በ15 ሳንቲም በ10 ሳንቲም ይሆናል የጠጡት። አሁን ለማመን ነው የሚከብዳቸው ውጪ እንደዚህ ከፍለው ሲጠጡ እና አሁን ያለው ጊዜ ደግሞ ከባድ ነው። ግን በቃ በጣም የሆነ የድሮ ነገር ሳስበው የነሱን ጊዜ ያጓጓኛል። ኢትዮጵያ በትልቅነቱ የሚታወቀው የገበያ ቦታ ምን በመባል ይታወቃል? ገበያ ምን ነው? አይ ጠቅላላ ኢትዮጵያ ላይ አረከበ እኮ። በኢትዮጵያ በትልቅነቱ የሚታወቀው የገበያ ቦታ ፌመስ የገበያ ማዕከል ቦታ ነው ኢትዮጵያ ላይ። የኛም ሰፈር ነው። አላውቅም። የት ነው የምትኖሪው? ኢትዮጵያ። የት ሰፈር? የለም ማለት በየቦታው አይደለ ያለ። የት ነው የምትኖሪው? ጥያቄ ወይ እሺ ደይ ጥያቄው ነገር አልደግሞም። የት ነው የምትኖሪው? ኢትዮጵያ። የት? አዲስ አበባ ነው የምትኖሪው? 6 ኪሎ። እሺ ገበያ ስትሄጂ የት ነው የምትሄጂው? ብዙ ዕቃ መግዛት ስትፈልጊ እኮ ኢትዮጵያ ሳይሆን የየቦታው ነው ያለው። የት ነው? መርካቶ ነው እኮ የኢትዮጵያ ነው ያልከው። የኢትዮጵያ ትልቁ የገበያ ማዕከል መርካቶ ነው። ሌላ ከመርካቶ ትልቅ ገበያ አለ እንደ ኢትዮጵያ ላይ? ጫት ቢሮ ውስጥ እንደምትመለከቱት አንጥፈው ሲቅሙ ነበር የተባሉ የመንግስት ሰራተኞች በዚህ ሰዓት መነጋገሪያ ሆነዋል። በምስራቅ ሐረርጌ በመንግስት ቢሮ ውስጥ የተነሳ ነው የተባለና የመንግስት ሰራተኞች በቢሮ ቅጥር ግቢ ውስጥ ጫት በመቃም ላይ እንዳሉ የሚያሳይ ምስል በማህበራዊ ሚዲያ ገጾች ላይ በስፋት እየተሰራጨ ይገኛል። ምንም እንኳን ድርጊቱ የተፈጸመው ከስራ ሰዓት ውጪ ይሁን ወይንም በስራ ሰዓት ወይንም በሌሊት በትክክል ባይታወቅም የተሰራጨው ምስል በህዝብ ዘንድ ከፍተኛ መነጋገሪያና ቅሬታን ፈጥሯል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በቅንነት ኮሜንት ላይ አጋሩ። ያው እንግዲህ ቤተሰቦች እንዳያችሁት ነው። ምን ታስባላችሁ? በዚህ ላይ እንግዲህ አብዛኛው የመንግስት ተቋማት መስሪያ ቤቶች በአግባቡ ለስራ አያስተናግዱም ምናምን፣ ግን እንደዚህ አይነት ነገር ደግሞ በዛ ላይ ሲጨመርበት አስቡት። ከስራ ሰዓት ውጪ ራሱ ቢሆን በጣም ተመጣጣኝ የሆነ ቅጣት ሊያስቀጣ የሚችል ትልቅ ጥፋት ነው ብዬ ነው ማስበው። እንደዚህ አይነት ነገሮች መለመድ የለባቸው። እሺ እንግዲህ ቤተሰቦች በቀጣይ ደግሞ በኢቲኤፍሲ እንግዲህ ፕሮግራም የስፖርት ምናምን ውድድር እንዳለ ሁላችንም እናውቃለን። ከዛ ጋር በተገናኘ አስቀድሞ የተለያዩ ጸቦች እየተፈጠሩ ይገኛሉ። እስቲ እነሱን እናያቸውና ሀሳባችንን እንሰጣለን። ይኸውልህ ብራዘር ዲስፕሊን ይኑር ላይፍ ላይ በዲስፕሊን ማመን መቻል አለብህ። በስራ በተግባር ኧረ መጣልህ እንዴ ሚስቴ ምናምን ትላለህ። ለሚስቴ ምናምን አንተ ከኋላ መተህ ሰው ትይዛለህ። ልቀቀኝ! አይ ልቀቀኝ! ይከብራል አድዋ ላይ ማለት ነው።
እንግዲህ ቤተሰቦች ጠቅላላ አድርገን ቪዲዮቹን እንዳየናቸው ነው። በጣም አንዱ ካንዱ ጋር የተለያየ ምናምን ጸቦች ሲፈጠሩ እያየን ነው። አንዳንዱ ስክሪፕት እየመሰለን እስካሁን ድረስ እዚህ ደርሰናል። ግን አንዳንዶቹ ስክሪፕት እንዳልሆኑ ራሱ በጣም ያስታውቃሉ። ስክሪፕት አይደሉም። በጣም ከፍተኛ ጸብ ምናምን ነገር እርስ በርስ ያለ መስማማት ምናምን። ይሄ ደግሞ ስፖርቱን በጣም ይገለዋል። በዚህ ላይ ቤተሰቦች ምን ሐሳብ አላችሁ? እስቲ ሐሳባችሁን ኮሜንት ላይ ጻፉልኝ። ታዋቂ ከመሆንና ሀብታም ከመሆን የቱን ትመርጣለህ? ደሃ ሀብት እስቲ ጥያቄ ይደገምሽ። ምን መስሎ ነው ግን ደሃ ያልክ? አይ ሀብትም እንዳይበዛ ከሀብትም ተመጠን ድረስ መካከለኛ ማለት ነው የፈለከው? መካከለኛ። አሁን ጥያቄው ልድገምልህ። እሺ ባለቤትሽ ታዋቂ ከመሆንና ሀብታም ከመሆን የቱን ይመርጣል? ከታዋቂና ከሀብታም የቱን ትመርጣለህ? ታዛዥ። ከባለቤት ጋር በጋራ ማሳካት የምትፈልጉት ምንድነው ብለን ጠየቅን። ወይ ትዳር በመስረት ማለት ነው። ትዳር ነው መስረታችኋል። ትዳር እኮ ስለመሰረቱ አንድ አይደላችሁ? ሁለታችሁ? ሁለታችን አንድ ነው። አንድ ላይ ሆነን ማሳካት የምንፈልገው አንድ ላይ ሆነን ትዳራችን በደንብ መምራት ማለት ነው። እሱንም ትመራላችሁ። ግን ማሳካት ግብ ይኖረን የለስ ነው እንደዚህ ማሳካት ያው ካገባን በኋላ ልጅ መውለድ፣ ጥሩ ህይወት መኖር። ስለዚህ ምን ይሁን መልስ ማለት በቃ ያው ጥሩ ህይወት መኖር፣ ማግባት፣ ልጅ መውለድ። መልሱ ምን እናድርገው? ወይንሽ መልሱ ይደገምልኝ ገና። ከባለቤትህ ጋር በጋራ ማለት አንድ ላይ ሆናችሁ እንደ ባልና ሚስት ስትሆኑ እንደ አንድ አይደለም የምትቆጠሩት? አብራችሁ ሆናችሁ ማሳካት የምትፈልጉት ግብ ምንድነው ነው ጥያቄ። ማሳካት ያው መስራት፣ ቤተሰብ መምራት። ቤተሰቦች ቪዲዮ እንዳያችሁት ነው እንግዲህ እኔ ተቃራኒ መልስ በመለሰ ነው እየመሰለኝ ያለው። ግን የድህነት ፍቅር ነው ምንድነው አለማወቅ ነው? እስቲ የእናንተን ሐሳብ ንገሩኝ። የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉንም ስክሮል ማድረግ አቁሚና መኝታ ቤትሽ ሄደሽ ቁም ሳጥን ውስጥ ፋይሉን አውጪና ካርታውንም ሊብሬውንም ኤቭሪቲንግ ተመልከቺ። የህግ ምክር ከህግ ባለሙያ ብቻ እያገኛችሁ ጤነኛ ትዳራችሁን ጠብቁ። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ብዙ ሰው እንድማርበት እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ ቀደም ሲል የተመለከታችሁት ቪዲዮ በባልና በሚስት መካከል አንደኛ በባለሙያ የቀረበ ምክረ ሐሳብ አይደለም። ሲቀጥል ደግሞ በባልና በሚስት መካከል ጥርጣሬ የሚፈጥር የብዙ ጤናማ ትዳሮችን አደጋ ላይ የመጣል አቅም ያለው ቪዲዮ ነው። ስለዚህ ይሄኛው ቪዲዮ ትክክለኛ የሆነ ሐሳብ የያዘ በመሆኑ ኮፒ ሊንክ ሼር እያደረጋችሁ ጤነኛ ትዳሮች ላይ ጥርጣሬ እንዳይፈጠር እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ ባልና ሚስት በጋራ በሚኖርበት ጊዜ በሀገራችን የቤተሰብ ሕጎች እንደተቀመጠው ትዳራቸው ጸንተው ባለበት ጊዜ በግልም ሆነ በጋራ ጥረት የሚያፈሯቸው ንብረቶች የጋራ እንደሆኑ ግልጽ በሆነ ሁኔታ ተደንግጎ ይገኛል። ይህ ማለት ታዲያ ንብረቱ የተፈራው በጋብቻ ውስጥ እያሉ ይሁን እንጂ በባል ስም ተመዘገበ፣ በሚስትም ስም ተመዘገበ፣ ንብረቱ የጋራ ከመሆን የሚያግደው ነገር የለም። ስለዚህ ሚስቶች በባሎቻችሁ ስም የተመዘገበው ንብረት አይመለከታችሁም ማለት አይደለም። ከዚህም ባሻገር ይሄንን ንብረታችሁን በማንኛውም ጊዜ ባል ከእናንተ እውቅና ውጪ የሆነ የህግ ውጤት የሚያስከትል ነገር በሽያጭ፣ በስጦታ፣ በሌላ በማናቸው መንገድ ለማስተላለፍ ቢሞክር እና አድርጎ ቢገኝ የምትጠይቁበት የህግ ስርዓት ያለ በመሆኑ ጤነኛ ትዳር ውስጥ እያላችሁ አጉል ጥርጣሬ ውስጥና ሌሎች ነገሮች ውስጥ በመግባት ትዳራችሁን እንዳትበትኑ እላለሁ። አመሰግናለሁ። ቤተሰቦች እንግዲህ እንዳያችሁት ነው። አሁን ጆርዲ አንዳንዴ ሰሞኑን እያደረገች ያለቻቸው ነገሮች በጣም አንዳንድ እንቅስቃሴዎቹ ለነ ሄቨን ድምጽ ሞን ለነ ቀነኒ እና እነዚህ አይነት ነገሮች የሚደገፉ ሆኖ ግን እየሄደችባቸው ያላቸው እነዛን ሽፋን አድርጋ የሆነ የምታደርጋቸው ነገሮች ጥሩ አይደሉም። ንብረት ምን ባልና ሚስት ተስማምቶ እንዳይኖር ምን አይነት ነገር ነው እና ይሄ አግባብ ነው ብዬ አላስብም። በቃ ሚስትም ሆነች ባል ካልተመቻት የመፍታት መብት አላት።
ባልም ሚስቱ ካልተመቸች የመብታት መብት አላቸው። ግን ያ ሁሉ እዛ ደረጃ ላይ ሳይደረስ መስማማትን የመሰለ ተቻችሎ መኖርን የመሰለ ነገር የለም። እሷ ደግሞ ጭራሽ መቻቻል የሚባለው ነገር እንዳይኖር እያጠፋችሁ ነው ያለችው። እንደኔ እሷ ልክ ነች ብዬ አላስብም። የእናንተን ሀሳብ ኮሜንት ላይ ጻፉልኝ። በሰዎች እርዳታ ሳይሆን የፍርድ ቤቱ ውሳኔ ከረፈደ በኋላ በመሆኑ ምክንያት ቅዳሜና እሑድን እስር ቤት ቆየሁ እንጂ ብር ለማሰባሰብ አይደለም የቆየሁት ብሏል። እንግዲህ መንሱር ጀማል በ800,000 ብር ዋስ እንዲፈታ ከተወሰነ በኋላ ከ3 ቀን በኋላ ነበር ከስር የወጣው። ይህንንም ተከትሎ እንግዲህ አንዳንድ መረጃዎች የታዘዘውን የ800,000 ብር ዋስ ለማሰባሰብ የፈጁት ጊዜ እንደሆነ ሲገለጽ ነበረ። ይህንን ተከትሎ እንግዲህ መንሱር ጀማል ምንም አይነት ገንዘብ በስሙ እንዳልተሰበሰበና በገንዘቡ ዋስ ከፍሎ እንደወጣ አሳውቋል። ለማንኛውም መንሱር ጀማል ተመልሷል። እናንተ እዚህ ላይ ምን አይነት ታሰባላችሁ? ኮሜንት ላይ ጻፉልን። ይህ መረጃ ሌሎች እንደሽ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ኩኩሻና ውድ ባለቤቱ ለመላ እዚህ ቲክቶክ ላይ ላለ ለመላ ኢትዮጵያውያን በጣም ትልቅ ትምህርት ናቸው። በጣም እስፔሻሊ የካፕል ቪዲዮ ለምትሰሩ ሳይካትሪስት ነን ትዳር እናገናኛለን ምናምን የሆነ ነገር እንመክራለን ለምትሉ ሰዎች ከዚህ በላይ ትምህርት የለም። እነዚህ ሁለት ሰዎች ላይ እንደምናየው ማለት ነው። ለምሳሌ ኩኩሻውን ላይቭ ላይ ወይ ደግሞ የሆነ ቪዲዮ ላይ ሚስት ከታለች ምናምን የታለች ዋይፍ ምናምን ሲባል ምንድነው የሚለው? አባቴ አካውንት አላት ሄደ ቼክ አርጋት፣ ባራዳ ቋንቋ ማለት ነው። የፋሚሊ ኬዝ አለ ባለፈው የፋሚሊ ነው በቃ ማለት ይሄንን ባይዘው ይሄንን ንግግር ለማወቅ ይሄንን ልብ ለማግኘት ማለት ነው በቃ የሆነ ልትሰጥ ይገባል። ስለተማርክ ብቻ አታገኘው። ይሄ አራዳ ልጅ የፋሚሊ ኬዝ የፋሚሊ ነው አለ። በቃ 5 ሳንቲ ነገር ግደለው አትነግር አይነግርክም። ስለሚስቱ አያወራልህ። እሷ ጋር ሂዱ ሚስቱ ኬኳ ጋር ኩኩሻስ ምናምን ስትላት እኔ ልጆቼ ማሳደግ ነው የምፈልገው እኔ ማስታወቂያ አሰሩኝ ትላለች እንጂ እንዲህ አርጎኝ እንደዚህ ብሎኝ እንደዚህ እንትን ብዬለት እንዲሞቼለት ተፈልጬለት አትልሽም። ይሄ ቪዲዮ እዚህ ካፕል ነን እያላችሁ ዛሬ ጨጨብሳ እንስራለት ሚስቴን ሰርፕራይዝ ላርጋት ምናምን ለምትሉ ሰዎች ፍቅራችሁ እዚህ ድረስ ነው መሆን ያለበት። በቃ እዚህ ድረስ እስከ መከባበር ድረስ። ፎንቃው ብቻውን ምንም አባቱ የሚሰራው ነገር የለም ማለት ነው። መከባበር ያስፈልጋልና የመጨረሻ በቃ ነው የተመቹኝ። አብዛኛውን ኢትዮጵያዊ ፍርድ ቤት የሚሄድ ኬዝና ሚዲያ ላይ የሚወጣን ኬዝ ለይቶ አያውቅም። የሚዲያውን ፍርድ ቤት የፍርድ ቤቱን ደግሞ ሚዲያ ላይ ይዞ ይመጣል። እስፔሻሊ በልጆቻችሁ በፋሚሊ ስቶሪያችሁ ባላችሁ ፐርሰናል ነገር ተናግራችሁ ሚዲያ ላይ ፈምሳችሁ አቴንሽን አግኝታችሁ የሆነ ነገር ውስጥ መግባት ለምትፈልጉ ሰዎች ይሄ ትልቅ ነገር ነው። እስፔሻሊ ልጅ ይዛችሁ ጀነሬሽን የሚቀጥል ጀነሬሽን እጃችሁ ላይ ይዛችሁ እኔ እኮ ያሳለፍኩን ነገር የነሱ የልጆቼ አባት ወይ ደግሞ ባል ደግሞ የልጆቼ እናት ያረጋችኝ ነገር የምትሉት ልጆች ዛሬ የ5 ዓመት የ6 ዓመት የ10 ዓመት ልጅ ይዛችሁ የምታወሩት ወሬ እኚህ ልጆች 18 ዓመት ላይ ሲደርሱ በእኛ ታሪክ ሚዲያ ላይ ተነግድ ነበር ተነግጂ ነበር እናቴ አባቴ ይሏቸዋል። ይሄ ግልጽ ነው የምታዩት ነገር ነው መጨረሻ ላይ ማለት ነው። ለዛ በልጆቻችሁ በፋሚሊ አይነገድም። በቃ በሚወዱት አያምርም ሀሜት ለሰሚም አይበጅ ይላል ቴዲ አፍሮ። በቃ በሚወዱት አያምርም ሀሜት በቃ አለቀ ከተባለ አለቀ ካለ አለ ነው። ክፉ ነገር አታውሩ። ከኩኩሻና ከውድ ባለቤቱ መማር ያስፈልጋልና ጋይስ ፎሎ አድርጓቸው። ካፕሎች ስፔሻሊ ፎሎ አድርጓቸው ይጠቅሟቸዋል። ቤተሰቦች እንግዲህ ድርሹዳን የተናገረችውን እንደሰማችሁት ነው። አሁን ሶሻል ሚዲያ ላይ እንደሚታወቀው እንግዲህ ጥሩ ጊዜ ያሳለፈ አይደለም ትዳር ላይ ምናምን ብዙ ነገር የወለደ ምናምን ራሱ ከተለያዩ በኋላ አንዱ ስለ አንዱ የሚያወራው ነገር ነው። ሶሻል ሚዲያ ላይ የምንሰማው ነገር በጣም የሚያስጠላ ነው እና በእንደዚህ አይነት ሰዓት ግን በተጣሉም ሰዓት ገመና መሸፈን በጣም ታላቅነት ነው በዚህ ሰዓት እና ትልቅ ትምህርት ሊሆኑ የሚችሉ ሰዎች ናቸው። ያ አንዳንድ የሚደብሩ ነገሮች ቢኖሩም ጥሩን ሳይድ ስናየው ግን በጣም ሊያስተምሩ የሚችሉ ድርሹዳን ራሱ የተናገረችው ነገር በጣም አስተማሪ ነው። በጥሩ ሰዓት ያሳለፍነውን ነገር ገመናችንን በመጥፎ ሰዓት አውጥቶ ማጋለጡ ጥሩ አይደለም እና ከነዚህ ልጆች በጣም ብዙ ትምህርት ልንማር ይገባል። ባለቤት ሱፍ ለብሶ ጠዋት ስራ የሚሄድ የተከበረ ስራ ያለው የወር ደመወዝተኛ የሆነ ቤቱን የሚሞላ ባል ያለበት ቤት ላይ ቢያንስ የረፍት ሰዓት ላይ ረፍት ሳያገኙ 24 ሰዓት ቁጭ ብሎ መለመን በጣም ነው የሚከብደው። ምናልባት ሰዎች አንዳንድ ሚዲያ ላይ ሲመለከቱ ወይም ሲያዩ ማለት ሲያደንቁ ከምታደርጋቸው መልካም ነገሮች ወይም በጎ ነገሮች ተነስተው ሊሆን ይችላል የሚያደርጉት። የሚሰጡትም ያንን አይተው ሊሆን ይችላል። ግን ደግሞ ያን ያህል ሲንግል ማም ኦር ደግሞ
ችግር የሆነበት ቤት ውስጥ አይደለም የሚኖረው እና በዚህ ደረጃ ከዚህ በፊት እንደውም እኔ አራስነቷን ጨርሳ ትምጣ ስል ምክንያቱም በእኛ በኢትዮጵያዊ ባህል አራስ ስትሆኑ የሆነ የራሳችን የሆኑ ባህሎች አሉ፣ ተግባራቶች አሉ። እኛውም ደግሞ ባላችን ቢሮ ውስጥ የሚሰራ ጥሩ ደሞዝ ተከፋይ የሆነ ባል ያለን ሴቶች እናውቃለን ለምን እንደሚመጣ ምን ሲመጣ ቤት ውስጥ ምን እንደሚያስፈልገና እረፍት የሚባል ነገር አለ። ግን ቱማች ለሚባለው የስ ቱማች አይ ምን አገባችሁ የሚሰጠናል ይስጧት። ግን ደግሞ ያሳፍራል። እዚህ ሚዲያ ላይ እያየን ያለ ነው በጣም ጋብሮቭ ነው የሚባለው ጋይስ ጋብሮቭ የሆነ በቃ በጣም ከገንዘቡ ከመጣማቸው የተነሳ በቃ ሁልጊዜ እና ግን ይሉኝታ አለ ሼም ይዛል አይደለም በእንደዚህ አይነት ሞመንት ቀርቶ መምጣት ቀርቶ በነገራችን ላይ ጌም በኃይለኛው ቀጠሮ ጌም ተጫውታችሁ ነው ደጋሚ ጌም መጫወት ያሳፍራል አይደል እንዴ? እና የሚሰጡ ካሉ ግን ይስጡ። ግን በሀበሻ በእኛ ሀበሻ ባህል ሼም ነው ይሉኝታ የሚባል ነገር ያለ ያሳፍራል። ከዛም ሚዲያ ላይ ደግሞ ባልሽ ሰርቶ ያኖርሽ እንጂ አንቺ እንዳታኖርሽ ተብሎ ከሚመከር አንድ መምህር ማለት ነው አስተማሪ ሶሻል ሚዲያ ላይ ብዙዎቹ ሴቶች ከሚያነቃቁ አንዱ እንደዚህ አይነት ነገር ሲያሳይ ግራ ያጋባል። እንደውም እኔ እኮ ብዙም ታምሪያለሽ ምናምን የምባል ሰው አይደለሁም። ብዙ አታምሪ የሚለኝ ሰው ማለት አለ። የምርሽን ታይፕ ያልሆንኩት አለ ብዙ አለ። የሁሉም ሰው ታይፕ ልትሆን አትችልም። መልክ ቢሆን ኖሮ አይ ዶንት ቲንክ ምን ያህል አይ ዶንት ኖ እስኪ አንተን ልጠይቅ። ካስት ስታረገኝ እንዴት ነው ካስት ያረከኝ? አሁን ለምሳሌ በጭ ተደብቄ ብለህ ካስት እኔ ሰው አጥቼ ነው እውነት ነው ድፍት አድርገሽ አስወጡኝ ከዚህ ቤት ብለሽ እሺ እንግዲህ በቪዲዮ የመጨረሻ ላይ እንዳልኳችሁ እንግዲህ የእንግዳ ሰው ሀብቴና የቃል ኪዳን ጥበቡን የእርግዝና ፎቶ እንግዲህ ተመልክቶ በጣም የተለያዩ ሰዎች ሀሳብ አስተያየቶቻቸውን እየሰጡ ስለሚገኝ ነው። ያ ፎቶ እንግዲህ አንድ የፎቶ ማቀናበሪያ በኤዲት ምናምን የተሰራ ይመስለኛል። በጣም አንድ ቻናል ላይ ተደጋጋሚ አይቼዋለሁ። ያ ፎቶ እውነተኛ አይደለም፣ ግን ቲክቶክ ላይ በጣም የተለያዩ ፖስቶች እዚህ ላይ እንደማሳያችሁ እየተፖሰቱ ያሉ ነገሮች አሉ። ታሪኩ ባባ ጉድን አላየ ህይወት ይቀጥላል የተለያዩ ነገሮች እንግዲህ የተፖሰቱ እውነት መስሏቸው በጣም ብዙ ሰዎች በዚህ ግራ ተጋብቷል ማለት ነው። ይሄ የተሳሳተ መረጃና ኤአይ ነው እንደዚህ አይነት ፎቶዎችን እየሰሩ እየለቀቁ እንግዲህ ነገሮችን ብዙ ሰዎች ስለማያውቁ እውነት እየመሰላቸው እየተሳሳቱ ይገኛሉ። ይሄ ደግሞ የተሳሳተ መረጃና ውሸት ነው ማለት ነው። ቃል ኪዳን ጥበቡ እስከምናውቀው እስካሁን ድረስ ምንም ሌላ ህይወት አልጀመረችም። ከእንግዳ ሰው ሀብቴ ጋር ምንም የተፈጠረ ነገር የለም፣ እርግዝናም የለም፣ ኤአይ ነው ማለት ነው። ግን ያንን ተከትሎ የተለያዩ ቲክቶክ ላይ የሚፖሰቱ ሶሻል ሚዲያዎች ብዙ ሰዎች ጋር እየደረሱ የተለያዩ ሰዎችን እያሳሳቱ ስለሆነ የተሳሳተ መሆኑን ለማሳወቅ ያክል ነው። እንግዲህ በዚህ ፎቶ ላይ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ ጻፉልኝ። እንግዲህ እንደምታዩት በጣም እውነት ነው የሚመስለው። አሁን ኤአይ የደረሰበት ደረጃ ለሁላችንም እንግዲህ እኛን ራሱ እስከ ማጠራጠር ደረጃ ደርሷል ማለት ነው። ለወደፊቱ ደግሞ አስቡት እንግዲህ የሚያጠራጥር ነገር አለው። በዚህ ላይ ሀሳብ አስተያየቶቻችሁን እስቲ ኮሜንት ላይ ጻፉልኝ። እሺ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። ቁም ነገር ጨብጣችሁባቸው አልጠራጠርም። እስካሁን ሳይታችሁ ቤተሰብ ካልሆናችሁ አሁንም ሰብስክራይብ በማድረግ ቤተሰቡን ቪዲዮቻችንም ላይክ ካላደረጋችሁ አሁንም ላይክ አድርጉ። ሀሳብ አስተያየቶቻችሁን ኮሜንት ላይ መስጠት እንዳትረሱ። በቀጣይም በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ። ባይ